በኢትዮጵያ ከፍተኛ ፍላጎት ያላቸው መድኃኒቶች በሀገር ውስጥ እየተመረቱ መሆኑ መነገሩን ወደ ተመለከተው ዜናችን ደግሞ እንለፍ። የኢትዮጵያ መድኃኒት አቅራቢ አገልግሎት በሀገሪቱ ከፍተኛ ፍላጎት ካላቸው 10 መድኃኒቶች ውስጥ 8ቱ በሀገር ውስጥ ማምረት መቻሉን ገልጿል። አገልግሎቱ ይህን የገለጸው በ5ኛው የአፍሪካ አቅርቦት ሰንሰለት የልህቀት ሽልማት ላይ የወርቅ ደረጃ አሸናፊ መሆኑን አስመልክቶ በሰጠው መግለጫ ላይ ነው። አገልግሎቱ በመግለጫው እየተገበራቸው ያሉ አሰራሮች በመድኃኒት ግዢና ስርጭት ላይ የነበሩ መዘግየቶችን ማስቀረት መቻሉን እየገለጸ ሲሆን 400 ቀናት ይወስድ የነበረውን ሂደት ወደ 150 ቀናት ዝቅ ማድረግ ችሏል ብሏል። ሰላማዊት ጌታሰው ተጨማሪ አላት። የኢትዮጵያ መድኃኒት አቅራቢ አገልግሎት በሀገሪቱ ከፍተኛ ፍላጎት ካላቸው 10 መድኃኒቶች ውስጥ 8ቱ በሀገር ውስጥ እየተመረቱ እንደሚገኙ ገልጿል። አገልግሎቱ ይህን ያስታወቀው በደቡብ አፍሪካ በተካሄደው 5ኛው የአፍሪካ የአቅርቦት ሰንሰለት የልህቀት ሽልማት የወርቅ ደረጃ አሸናፊ መሆኑን በተመለከተ በሰጠው መግለጫ ላይ ነው። በመግለጫውም አገልግሎቱ ለሀገሪቱ የጤና ዘርፍ የሚያስፈልጉ መድኃኒቶችንና የሕክምና ቁሳቁሶችን ተደራሽ ለማድረግ የሚያስችሉ ዘመናዊ አሰራሮችን በመተግበር ላይ መሆኑን ገልጿል። በተለይም በዕለት ለሕክምና ውስጥ ከፍተኛ ፍላጎትና ዋጋ ያላቸውን መድኃኒቶች በሀገር ውስጥ እንዲቀርቡ በተደረጉ ጥረቶች አብዛኞቹን ሀገር ውስጥ ማምረት ተችሏል ነው ያለው። የአገልግሎቱ ዋና ዳይሬክተር ዶክተር አብዱል ቃድር ገልገሎ ሀገሪቱ በከፍተኛ ደረጃ ከምትፈልጋቸው 10 መድኃኒቶች ውስጥ 8ቱ በሀገር ውስጥ እየተመረቱ እንደሆነ ገልጸዋል። ከ10 ውስጥ የሚገርማችሁ 8ቱ ሀገር ውስጥ ነው የሚመረተው። ከ10 ውስጥ ቶፕ 10 ከሚባሉት በጣም ሃይ ቫሉ ያላቸው በጀታቸው ከፍ ያለ ኤቭሪዴ ኮንሱም የምናደርገው መድኃኒት 8ቱ ሀገር ውስጥ ይመረታል። ሀገር ውስጥ ይመረታል። ጎዝ ኤግዛሚኔሽን ከዚህ አንገዛም። ሴፍትራክዞን እዚህ ሀገር ውስጥ ነው የሚመረተው። በዚህ ደረጃ አሞክሲሲሊን እዚህ ነው የሚመረተው። እነኚህ ሶዲየም ምናለ ፍሉድ እዚህ ነው የሚመረተው። 10ሩ እዚህ ሀገር ውስጥ ይመረታል ማለት ነው። ዋና ዳይሬክተሩ የካንሰር መድኃኒቶችን ጨምሮ በሀገሪቱ አቅራቢ የሌላቸው አንዳንድ መድኃኒቶች ላይ ትኩረት በማድረግ አገልግሎቱ ወደ ሀገር ውስጥ የማስገባት ስራዎችን እየሰራ መሆኑንም ተናግረዋል። እንዲሁም አገልግሎቱ ከግል አቅራቢዎችና ዓለም አቀፍ ገበያው አንጻር በተሻለ ዋጋ መድኃኒቶችን እያቀረበ እንደሆነም ገልጸዋል። 27% በቂ አቅራቢ የላቸው። 27% አንዳንድ የካንሰር መድኃኒቶችን ብትወስዱ በቂ አቅራቢ የለውም፣ የተመዘገበ የለውም። ከዛ የተነሳ 27% ብቻ ናቸው በጣም አስቸጋሪ ለማግኘት የምንቸገረው። አቅራቢ የለውም፣ እኛ ለማቅረብ እንፈልጋለን። ይሄ ደግሞ አስቸጋሪ በመሆኑ ይሄን የጋራ ጥረት አድርገ ነው እንዲመዘገቡ በማድረግ ኢትዮጵያ ፉድ ኤንድ ድራግ ላይ እንዲመዘገቡ በማድረግ ወደ 16% ዝቅ አድርገናል። ከ7 ወደ 16% ዝቅ እንዲያደርግ አድርገናል ማለት ነው። ከኮስት አንጻር ፑልድ ስለሆነ የጋራ ስለሆነ በጣም ኮስት ኢፌክቲቭ ነው፣ በጣም ርካሽ ነው። የዚህ ጤና ተቋም ገበያ ጥናት አድርገን ነበርና 92% በዚህ ተቋም የሚቀርቡ ግብአቶች በጣም ርካሽ ናቸው። 92% ማለት ነው። እነኚህ ምንድነው ርካሽ? ከግል አቅራቢዎች ጋር ኮምፔር ሲሆን፣ ሁለተኛ ከዓለም አቀፍ ግዢዎች ጋር እንደ ግሎባል ፈንድ፣ ዩኒሴፍ ያሉ ጭምር ኮምፔር ሲደረግ የተሻለ የውል አቅርቦት ስርዓት ያለው ነው ማለት ነው። በተሻለ ዋጋ መድኃኒቶቹን ከማቅረብ በተጨማሪ በመረጃ ላይ የተመሰረተ ውሳኔ አሰጣጥ የግዢና የስርጭት ሂደቶችን በመከተሉ ከዚህ ቀደም ሂደቱ ይወስድ የነበረውን 400 ቀናት ወደ 150 ቀናት ዝቅ ማድረግ ችሏል ነው የተባለው። 400 ቀን ይወስድ ነበር በፊት ማኑዋሊ ሲሰራ፣ ምልልሶች የነበሩበት ነው። በጣም ከዚህም ከዛም የግዢ ስርዓቱ ደግሞ የመንግስት የግዢ ስርዓትን ቤዝድ አርጎ ብቻ መድኃኒት ብቻ ባለመኖሩ ምልልሶች የነበሩበት ነው። እስከ 400 ቀን ይቆያል አንዳንዱ መድኃኒቶችና እሱን አዘምነው ዲጂታል አድርገነው ዛሬ ላይ ከ150 ቀን በታች ለማድረግ ተችሏል ማለት ነው። ይሄ አንዱ ትልቅ ኢምፕሩቭመንት ነው። የግዢ ማዘመኛ ዘዴዎች አሉ ዓለም ላይ። የሰስፋክተሪ የሚባለው ሶርሲንግ ኢፊሽንሲ ምንለውም ደግሞ ኬት ነው የምንገዛ፣ ኬት ሀገራት ነው የምንገዛቸው ደግሞ ምን ያህል ነው እናውቃቸዋለን ወይ ጥራቱ የጠበቁ ናቸው ወይ ብለን በጣም ታች አሰስ ለማድረግ ስንሄድ ከ50% በታች ናቸው በፊት። ዛሬ ላይ 95%ቱ ኬት እንዴት እንደምንገዛ ከማን እንደምንገዛ ጥራታቸው ጠበቀ መሆኑን የምናውቅበት ስርዓት ተፈጥሯል። ይሄ ደግሞ የተፈጠረው ዲጂታል ነው ማለት ነው። አገልግሎቱ የተገበረው በውል ላይ የተመሰረተ የአቅርቦት አሰራር ቀደም ሲል ሊፈጠሩ የነበሩ መዘግየቶችን ለማስቀረት ማስቻሉን ነው የተገለጸው። ይህንን አሰራር መተግበር ከጀመረበት ጊዜ አንስቶ 98% የሚሆኑት የጤና ተቋማት የተመደበላቸውን መድኃኒትና የሕክምና ቁሳቁስ በወቅቱ መረከባቸውን ዋና ዳይሬክተሩ ጠቁመዋል። የውል የተገባለት አቅርቦት ስርዓት
ከ5000 ጤና ተቋማት ጋር ነው ውል የተፈረምነው 2018 ላይ 5000 ጤና ተቋማት። በዚህ 5000 ጤና ተቋማት ውስጥ ኦልሞስት 98% መጥቶ ኮሌክት አድርጓል ወስዷል። ከኛ ተቋም እንደ ድሮ አለ የለም አይደለም። ውልህ አለ ወይ? በውልህ መሰረት ነው እኛ የምናቀርበው እነሱም የሚገዙት ማለት ነው። በዚህ ውስጥ ቅድም የጠየቅሻቸው ጥያቄዎች የቀኑ ማህጠር የአቅርቦቱን ከፍ አድርጎታል ማለት ነው። በኢትዮጵያ ታሪክ የመጀመሪያ ውል የገባለት አቅርቦት ስርዓት ሲተገበር ከ5000 ጤና ተቋማት በጣም ሰክሰስፉል በሚባል ደረጃ በአንድ አመቱ ነው ገና በዚህ ደረጃ መተናል። ይሄ እንዲሁም አገልግሎቱ የግዢ የክምችትና ስርጭት አሰራሩን ሙሉ በሙሉ ዲጂታል ማድረጉንም ዋና ዳይሬክተሩ ተናግረዋል። በተጨማሪም የሞባይል መተግበሪያዎችን በመጠቀም ተቋማትና ህብረተሰቡ የሚያስፈልጋቸውን መድኃኒት የትና እንዴት ማግኘት እንደሚችሉ በቀላሉ መከታተል የሚያስችል ስርዓት እየተገበረ መሆኑን የተገለጸው ዲጂታል ስርዓታችን ደግሞ ሙሉ በሙሉ የግዢ ብቻ አይደለም። አሁን ኢትዮጵያ መድኃኒት አቅራቢ አገልግሎት ሙሉ ዲጂታል የሆነው የክምችት ስርዓቱም ኢአርፒ ሙሉ በሙሉ ዲጂታል ነው። ከደብዳቤ ጀምሮ እስከ ታች ድረስ ያለውን ሙሉ በሙሉ የት ማንጋ እንዴት እንደሄደ የትኛው ተቋም እንደደረሰ በዲጂታል ትራክ የምናደርግበት ስርዓት ፈጥረናል ማለት ነው እና ማህበረሰቡ የት ጋር ምን ጋር መድኃኒት እንዳለ መጠቀም የሚችልበት ሌሎቹ ተቋማት ለመግዛት ደግሞ የሞባይል አፕሊኬሽናቸውን ብቻ ክሊክ አድርጎ ማየት የሚችልበት ስርዓት ደግሞ ዴቨሎፕ አድርገን እየሰራን ነው። በተለይም የዲጂታል ሽግግር በመረጃ ላይ የተመሰረተ ውሳኔ አሰጣጥና የግዢ ሂደቶችን ማሻሻል ለሽልማቱ አስተዋጽኦ ማድረጋቸውንም አገልግሎቱ በሰጠው መግለጫ ጠቅሷል።